በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንቢተ ዳንኤል ምዕራፍ 3 ንጉሥ ናቡከደነፆር ቁመቱ 60 ክንድ ወርዱ 6 ክንድ የሆነ የወርቁን ምስል አሰራ። በባቢሎን አውራጃ በዱራሜ ሜዳ አቆመ። ንጉሡም ናቡከደነፆር መኳንንትንና ሹማምንቶችን አዛዦችንና አዛውንቶችንም በጅሮንዶችንና አማካሪዎችን መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበስቡ ዘንድ ንጉሡንም ናቡከደነፆር ላቆመው ምስል ምርቃት ይመጡ ዘንድ ላከ። በዚህ ጊዜ መኳንንቱና ሹማምንቶቹ አዛዦቹና አዛውንቶቹ በጅሮንዶቹና አማካሪዎቹ መጋቢዎቹና አውራጃ ገዢዎቹ ሁሉ ንጉሥ ናቡከደነፆር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነፆር ባቆመው ምስል ፊት ቆሙ። አዋጅ ነጋሪውም እየጮኸ እንዲህ አለ፣ ወገኖችና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትን የእንቢልታንም የመሰንቆንና የክራርን የበገናንና የዋሽንትንም የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሡ ናቡከደነፆር ላቆመው ለወርቅ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚህ ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱን የእምቢልታውንም የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖችን አሕዛብ በልዩ ልዩ ቋንቋ የተናገሩ ሁሉ ተደፉ። ንጉሡም ናቡከደነፆር ላቆመው ለወርቅ ምስል ሰገዱ። በዚያን ጊዜ ከለዳውያን ቀርበው አይሁድንም ከሰሱ። ለንጉሡ ለናቡከደነፆር ተናገሩ፣ እንዲህም አሉ፣ ንጉሥ ወይ 1000 ዓመት ንገስ። አንተ ንጉሥ ወይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንን ሁሉ ድምፅ የሚሰማ ሁሉ ተደፍቶ ለወርቁ ምስል ይስገድ። ተደፍቶ የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዘዝህ። በባቢሎን አውራጃ ስራ ላይ የሾምሃቸው ሲድራቅና ሚሳቅ አብደናጎን የሚባሉ አይሁድን ሁሉ ንጉሥ ወይ እነዚህ ሰዎች ትእዛዝህን እምቢ ብለው አማልክትህን አያመልኩም፣ ላቆምከውም ለወርቅ ምስል አይሰግዱም። ናቡከደነፆርም በብስጭት በቁጣ ሲድራቅንና ሚሳቅን አብደናጎንን ያመጡ ዘንድ አዘዘ። እነዚህን ሰዎች ወደ ንጉሡ ፊት አመጣቸው። ናቡከደነፆርም ሲድራቅንና ሚሳቅን አብደናጎም ሆይ አምላኬን አላመለካችሁም፣ ላቆምኩትንም ለወርቅ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን የመሰንቆንና የክራሩን የበገናውንና የዋሽንቱን የዘፈኑን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ለሰራሁት ምስል ብትሰግዱ መልካም፣ ነገር ባትሰግዱ ግን በዚያ ጊዜ በሚነደው እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገረ። ሲድራቅና ሚሳቅ አብደናጎም መለሱ። ንጉሡንም ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። ከእጅህም ያድነን ንጉሥ ወይ ከእጅም ያድነናል ንጉሥ ወይ። ነገር ግን ንጉሥ ሆይ እርሱ ባያድነን አምላክነትን እንዳመልክ ላቆምከውም ለወርቁ ምስል እንድንሰግድልህ እወቅ አለው። የዚህን ጊዜ ናቡከደነፆር በሲድራቅና በሚሳቅ በአብደናጎምም ላይ ቁጣ ሞላበት። የፊቱም መልክ ተለወጠባቸው። እርሱም ተናገረ፣ የእቶንን እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ አዘዘ። ሲድራቅና ሚሳቅን አብደናጎንንም ያስሩ ዘንድ ወደሚነደው ወደ እቶን እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላን አዘዘ። የዚያን ጊዜ እነዚህ ሰዎች ከሰናፊላቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረውም ልብሳቸው ጋር ታስረው በሚነደው በእቶን እሳት ውስጥ ተጣሉ። የንጉሡም ትእዛዝ አስቸኳይ ስለሆነ በእቶኑም እሳት እጅግ ስለሚነድ
ሲድራቅና ሚሳቅ አብደናጎንም የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። እነዚህ ሶስቱ ሰዎች ሲድራቅና ሚሳቅ አብደናጎን ታስረው በሚነደው በእቶን እሳት ውስጥ ወደቁ። መዝሙረ ሰለስቱ ደቂቅ በጉድጓድ እሳት መካከልም ተመላለሱ፣ እግዚአብሔርንም ፈጽመው አመሰገኑ። አዛርያም በእሳቱ መካከል ቆሞ እንዲህ ብሎ ጸለየ። በእሳቱ መካከል ምስጋናን ጀመረ። የአባቶች ፈጣሪ እግዚአብሔር ይክበር ይመስገን፣ ስምህም ለዘላለም የተመሰገነ የከበረ ነው አለ። ባመጣህብን መከራ ሁሉ አንተ ጻድቅ ነህና፣ ስራህም ሁሉ የታመነ ነው፣ ስርዓትህንም ሁሉ የቀና ነው፣ ፍርድህም ሁሉ እውነት ነው። ባደረግብን ነገር ሁሉ ፍትርት አደረግህ። በእውነት ፍርድህም ስለ ኃጢአታችን ይህንን ሁሉ መከራ አምጥተህብናልና፣ በከበረች በአባቶች ሀገር በኢየሩሳሌም ፍትርህት አደረግህ። የተውህንም እኛ በድለናል ስተናልና በሁሉ በደልን፣ ትእዛዝንም አልሰማንም። በጎ ረድኤትን ይደረግልን ዘንድ እንዳዘዝኸው ሕግህንም አልጠበቅንም፣ ትእዛዝህንም አላደረግንም። ያመጣህብንም ያደረግብንም መከራ ሁሉ በእውነት ፍርድ አደረግብን። ኃጢአተኞች ወንጀለኞች በሚሆን ከአንተ ፈጽሞ በራቁ በጠላቶቻችን እጅ ጣልኸን። ከሰው ሁሉ አመፃ ክፉ በሆነ በብልጣሶርም እጅ አሳልፈ ጣልኸን። አሁንም አፋችን ከፍተን እናመሰግን ዘንድ አግባባችን አይደለም በእኛ በባሪያዎች የተደረገብንን ጉስቁልናችንን ፍርሃታችንን አይተ ስሜ ይቅር ባይ ነው ስላልህ ፈጽመ ለመከራ አትስጠን፣ ቃልህ ኪዳንህንም አትለውጥ። ስለ ባለሟልህም ስለ ይስሐቅና ስለ ወዳጅህ ስለ አብርሃም ስላከበርከው ስለ ያዕቆብም ቸርነትን ከእኛ አታርቅ። እርሱም ከአሕዛብ ሁሉ ጥቂቶች ነበሩና ልጆቻችን በባህር ዳር እንዳለ አሸዋና እንደ ሰማይ ኮከብ ታበዛቸው ዘንድ ታበዛቸዋለህና፣ ስለተናገርከውም ስለ እነዚህ ቸርነት ከእኛ ታርቅ። ስለ ኃጢአት በሀገሩ ሁሉ ዛሬ የጉስቁልና ሆነ። በዚህም ወራት አለቃ የለም፣ ነቢዩም የለም፣ ንጉስም የለም፣ ቁርባንም መስዋዕትም ዕጣንም የሚያሸቱትም ካህናትም የሉም። በየዋህ ልዑል በቀና ሰውነት ተቀበልን እንጂ ይቅርታህን ያገኙ ዘንድ በፊትህ ሃይማኖት የሚያጸኑበት ሀገር የለም። የላሞችና የጊደሮችን የሰቡ የበዙ በጎችንም መስዋዕትን እንደተቀበለ መስዋዕታችንም ዛሬ በፊትህ እንደዚያ ሁሉ ያመኑብህ ሁሉ እንዳያፍሩ በመስዋዕታቸውን በአንተ ዘንድ ፍጹም ይሁን። አሁንም በፍጹም ልቦናችን እናምንሃለን፣ እንፈራሃለን። አታሳፍረን እንጂ ገጸ ረድኤትህንም እንፈልጋለን። ከቁጣ ወደ ምሕረት እንደመመለስ መጠን ይቅርታህን አድርግልን። እንደ ቸርነትን ብዛት በታምራት ከመከራ አድነን። አቤቱ ለስምህ ምስጋና ስጥ። በእኛ በባሪያዎች ክፉ ነገር የሚያደርጉ ሁሉ ይፈሩ፣ አቅማቸው ሁሉ ይጎሳቆል፣ ኃይላቸውም ይድከም። በዓለም ሁሉና ለአገሩ ሁሉ የተመሰገነ ፈጣሪ አንተ ብቻ እንደሆንክ ይወቁ አለ። እነዚህም ብላቴናዎች በንጉሱ ዘንድ ነገር ሰርተው መጣላቸውን አልተውም። በእሳቱም ድኝ አድርማን፣ የወይን አረግ፣ ቁልቋል ቅንጭብ፣ የባህር አረፋ ጨመሩ። ነበልባሉም ከጉድጓዱ 49 ክንድ ከፍ አለ። እሳቱም እየተመላለሰ በከላዳውያን ምድጃ አጠገብ ያገኘውን ሁሉ ያቃጥል ነበር። እግዚአብሔር የላከው መልአክ ከአናንያን ከአዛርያን ከሚሳኤል ጋር ወደሚነደው ወደ እሳት ምድጃ ወርዶ በጉድጓድ ያለውን እሳት መታው። የእሳቱም ነበልባል እንደ ቀዝቀዝ ነፋስ አደረገው። እነዚያንም ሰዎች እሳቱ ምንም አልነካቸውም፣ የራሳቸውም ጠር አልለበለባቸውም፣ አላስጨነቃቸውም። ያን ጊዜ እነዚያ ሶስቱ ሰዎች ሁሉ በአንድ አፍ ፈጽመው አመሰገኑ። በእሳት ጉድጓድ መካከል እግዚአብሔርን አመሰገኑ። የአባቶችን ፈጣሪ እግዚአብሔር ይክበር ይመስገን፣ የተመሰገነ ነው፣ ለዘላለም የከበረ ነው። የከበረ ጌትነቱ ስም ይክበር
ይመስገንም የተመሰገነ ነው። በዓለም ሁሉ የከበረ ቅዱስ 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 ተብለህ በምትመሰገንበት በጽርሐ አርያም አንተ የከበርክ ነህ፣ ለዘላለም የተመሰገንክ ነህ። በኩርቤል ላይ ሆነ በውቅያኖስ ጥልቆችም የምታይ አንተ የከበርክ ነህ፣ የተመሰገንክ ነህ፣ ለዘላለም የከበርክ ነህ። በጌትነትህም ዙፋን አንተ የከበርክ ነህ፣ የተመሰገንክ ነህ፣ ለዘላለም የከበርክ ነህ። ከሰማዮቹ በላይ ባለ በሰማይም የተመሰገንክ ነህ፣ አንተ ለዘላለም ፈጽመ የከበርክ ነህ። እግዚአብሔርን የሚፈጠርካቸውን ፍጥረቶች ሁሉ እግዚአብሔርን ያመሰግኑታል፣ እርሱም የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። ሰማዮቹን እግዚአብሔርን ያመሰግኑ፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። እግዚአብሔር የፈጠራቸው መልአክ እግዚአብሔር ያመሰግኑ፣ እርሱ ለዘላለሙ የተመሰገነ ነው፣ ከፍ ከፍ ያለ ነው። ከሰማዮች በላይ ያሉ ውሃዎች ሁሉ እግዚአብሔርን ያመስግኑ፣ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለ ነው። የእግዚአብሔር ሰራዊት ሁሉ እግዚአብሔርን ያመስግኑ፣ እርሱ የዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ፀሐይ፣ ጨረቃ እግዚአብሔርን ያመስግኑ፣ እርሱ ለዘላለም የተመሰገነ ከፍ ከፍ ያለ ነው። በሰማይ ያሉ ኮከቦች እግዚአብሔርን ያመስግኑ፣ እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለ ነው። የበጎ ጠል የበጎ ዝናብ እግዚአብሔርን ያመስግኑ፣ እርሱ ለዘላለም የተመሰገነ ከፍ ከፍ ያለ ነው። ነፋሶች ሁሉ እግዚአብሔርን ያመሰግኑታል፣ እርሱ ለዘላለም የተመሰገነ ከፍ ከፍ ያለ ነው። እሳት ዋዕይ እግዚአብሔርን ያመሰግኑታል፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። መዓልትና ሌሊት እግዚአብሔርን ያመሰግኑታል፣ እርሱም የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። የክፉ ጠል የክፉ ጤዛ እግዚአብሔርን ያመስግኑ፣ እርሱ የተመሰገነ ለዘላለም ከፍ ከፍ ያለ ነው። ብርድ ውርጭ እግዚአብሔርን ያመስግኑ፣ እርሱ ለዘላለም የተመሰገነ ከፍ ከፍ ያለ ነው። ብርሃን ጨለማ እግዚአብሔርን ያመስግኑ፣ እርሱ ለዘላለም የተመሰገነ ከፍ ከፍ ያለ ነው። ደጋ ቆላ እግዚአብሔርን ያመስግኑ፣ እርሱ ለዘላለም የተመሰገነ ከፍ ከፍ ያለ ነው። በረድ ጉም በእግዚአብሔርን ያመስግኑ፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ያለ ስም ነው። መብረቅ ደመና እግዚአብሔርን ያመስግኑ፣ እርሱ የተመሰገነ ለዘላለም ከፍ ከፍ ያለም ነው። ብድር እግዚአብሔርን ታመሰግነዋለች፣ እርሱ የተመሰገነ ለዘላለም ከፍ ከፍ ያለ ነው። ተራሮች፣ ኮረብቶች እግዚአብሔርን ያመስግኑ፣ እርሱ የተመሰገነ ለዘላለም ከፍ ከፍ ያለ ነው። በዚህ ዓለም የሚበቅሉ አትክልት ሁሉ እግዚአብሔርን ያመስግኑ፣ እርሱ የተመሰገነ ለዘላለም ከፍ ከፍ ያለ ነው። ጥልቆች እግዚአብሔርን ያመሰግኑታል፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። ባህር ፈሳሾች እግዚአብሔርን ያመሰግኑታል፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። በውሃ ውስጥ የሚመላለሱ ፍጥረታት ሁሉ እግዚአብሔርን ያመስግኑታል፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። በሰማይ የሚበሩ ወፎች ሁሉ እግዚአብሔርን ያመሰግኑታል፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። አራዊት እንስሳት ሁሉ እግዚአብሔርን ያመሰግኑታል፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። የአዳም ልጆች እግዚአብሔርን ያመስግኑታል፣ እርሱ የተመሰገነ ነው፣ ከፍ ከፍ ያለም ነው። እስራኤል እግዚአብሔርን ያመሰግኑታል፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። እግዚአብሔር የሾማቸው ካህናት እግዚአብሔርን ያመሰግኑ፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። የእግዚአብሔር ባሪያዎች እግዚአብሔርን ያመሰግኑታል፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። የጻድቃን ሰውነታቸውን ልቦናቸው እግዚአብሔርን ያመሰግኑታል፣ እርሱ የተመሰገነ ነው፣ ለዘላለም ከፍ ከፍ ያለ ነው። የቀና ልቦና ያላቸው ጻድቃን እግዚአብሔርን ያመሰግኑታል፣ የተመሰገነ ለዘላለም ከፍ ከፍ ያለ። አናንያ፣ አዛሪያ፣ ሚሳኤል እግዚአብሔርን ያመሰግኑታ፣ እርሱ የተመሰገነ ለዘላለም ከፍ ከፍ ያለ ነው። እግዚአብሔር አዋትንና ከሲኦል እጅ አድኖናልና ከሚነደው እሳትም አስጥሎናልና ከነበልባሉም መካከል አውጥቶናልና። ለእግዚአብሔር ተገዙ፣ ስሙንም አመስግኑ፣ ቸርም ለዘላለም ስለሆነ ቸር ነውና። እግዚአብሔር የምንፈራው አሕዛብ ሀላችንም እግዚአብሔርን አመስግኑ። ከአማልክትም በላይ ላለ አምላክ ተገዙ፣ አመስግኑ፣ ቸር ለዘላለም ነውና። የዚያን ጊዜ ንጉሥ ናቡከደነፆር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሱ መለሱ። እርሱም እነሆይ የእኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎች አያለው፣ ምንም አላቆሰላቸውም። የአራተኛውም መልአክ የአማልክት ልጅ ይመስላል ብሎ መለሰ።
የዚያን ጊዜ ናቡከደነጾር ወደሚነደው ወደ እሳት እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብድናጎም ኑ ወጡ ብሎ ተናገራቸው። ሲድራቅም ሚሳቅም አብድናጎም ከእሳቱ መካከል ወጡ። መሳፍንቱም፣ ሽማምቶቹም፣ አዛዦቹም የንጉሱ አማካሪዎችም ተሰበሰቡ። እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው የራሳቸውም ጠጉር እንዳልተቃጠለች ሰናፊላቸውም እንዳልተለወጠ የእሳቱ ሽታ እንዳልደረሰባቸው አዩ። ናቡከደነጾር መልሶ መልአኩ የላከው ከአምላካቸው በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውም አሳልፈው የሰጡትን የንጉስንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብድናጎን አምላክ ይባረክ። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብድናጎም አምላክ ላይ የስድብንም ነገር የሚናገር ወገንም ሕዝብ በልዩ ልዩም ቋንቋ የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድጓድ መጣያ ይደረጋል ብሎ አዝዣለሁ አለ። የዚያንም ጊዜም ንጉሱ ሲድራቅንና ሚሳቅን አብድናጎንም በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ይክበር ይመስገን። አሜን።